በነገራችን ላይ እንግዲህ እዛ አርባ ምንጭ ላይ ባለፈው ስምሃታል በማለት ልዑልን አሁን ድረስ ቢያንስ አሁን ወር ሊመጣ ነው፣ ወሩ ሊመጣ ነው። የው ሳማት ተሳሳሙ፣ ሳሙ ተሳሳሙ እያለ በቃ እንትና ያበሁን ድረስ ይሄ ነው በቃ ርዕሱ። በቃ እርሳው እንዴ! ታረቃችሁ እኮ ታረቃችሁ። ከዛ እርግዝና መጣ ተባለ። ከዛም በኋላ እርግዝናውን ቀረ። ከዛ ሌላ እንደ ስንት ነገር አለፈ እኮ እንዴ! ኧረ ተው ያቡ በቃ እንዴ! ነገሩን ሁሉ እርሳው እንጂ ያቡ በቃ እርሳውና በቃ ወደ ፍቅሩ ጥልቅ በል እንዴ! ወሽመጥ ለመቆረጥ ቅርባ ይሆን እንዴ ያቡ ተው። አሁን ሄሉ በቃ እኔ ከዛ ሙድ ውስጥ ለማውጣት እርጉዝ ነኝ ወደ እኔ ተመለስ ብላ ተመልሰህ ነበር እኮ። ትናንትና ቁርስህን በልተህ ዛሬ ደግሞ እንዴት ስለ መሳሳም ታወራለህ? ባለፈው ሳማት ተሳሳሙ ነው አይደለ? አንገቱ ላይ ምልክት አየሁ፣ ተቃቅፋችሁ አየሁ ብለህ ያንን የመሰለ ኬክ እንዴ ባፍጢሙ ደፋኸው። እኛም ትክክል ብለን ዝም አለን። ደግሞ ዛሬ ያራተው ዝም ብላ ታረቅ። ልዩ በጣም ጥሩ ሰው ነሽ። በጣም እንደንቺ አይነቱን ሰው ያብዛልን። ሴቶች ከሷ ተማሩ። ሰው ፍቅረኛ ላይ ድርብ ብላችሁ ህይወት የምትበጠብጡ ሰዎች ተሷ ተማሩ። እሷ አሁን እንግዲህ እነሱን ደስተኛ ለማድረግ እየጣረኝ ነው። በጣም አሪፍ በጣም አሪፍ። ልዑል እንግዲህ ያው ይቅርታ ካሁን ፊት እውነት መስሎ ከሆነ እንደዛ አይነት ነገር ያደረግን መስሎ ከሆነ በጣም በጓደኛዬ ፊት ቃል እገባልሃለሁ ለአንድ ሳምንት ሆነ ለአንድ ወር እርቃለሁ። በጣም ይቅርታ አድርግልኝ። በተሳሳተ መልክ ነው ያየኸው። እኔ ግን እንደዛ አይነት ሰው አይደለሁም፣ እሷም እንደዛ አይነት ሰው አይደለችም። እንደመሰለህ ከሆነ እንግዲህ ይቅርታ አልጠይቅም ብሎ ይቅርታውን ጠይቋል ማለት ነው። እንግዲህ በይቅርታ ሁሉ ነገር ያሸንፋል። ግን ልዑል በዚህ ሁኔታ እንዴት ነው የሚሆነው ነው የምልህ። እንዲህ ሄሉም እኮ መንታውን ነው የምወልደው። ሄሉ መጣች። ቆይ መጣኝ ጎበዝ። መንታውን ነው የምወልድልህ ብላ እኮ ፍቅር አሳለፍን ብላችሁ ትናንትና ተኝታችኋል እኮ። ታዲያ እንዴት ይሆናል? አሁን እንዴት ጠብ ይመጣል ነው? ወደ ሰላምህ ተመለስና ሰላም አውርዱና መንታውን ስጮ በቃ የአርባ ምንጩም ነገር ይረሳ። ልዩም ልዩ ደግሞ ችግር አለብሽ። ሰላም ቢያት እንጂ ሄሉም ሰላም ቢያት፣ ጠጋቤነት ሰላም ቢያት። እነሱ ሰላም ብለሽ እንዴት ልዩን ሰላም አትያትም? ሰላምታ ጥሩ ነገር ነው። ሰላም ማለት ነበረብሽ። ተይ ሄሉ ደግሞ ተይ። ለማንኛውም በጣም ጥሩ ስራን የሰራሽው ልዩ ማስታረቅሽ። ሄሉ ግን ይቅርታውን ብትቀበልም ተያቡ ጋራ መቀጠል አልፈልግም ብላለች። ከዛ ደግሞ እንዳልክ የኔ ነሽ ይሉሻል እያለ ነው። ግዴታ የሱ መሆን እንዳለብሽ ነው የተረዳ ነው። በቃ መሆንም አለበት የሱ መሆን አለብሽ ሄሉ። እኛ ትክክል ነው እንዴ? ውድና የተከበራችሁ የራስዋችሁ ተመልካቾች እንደምናላችሁ፣ እንደምከረማችሁ፣ እንደምሰነበታችሁ በእኔ ጋር ሁሉ ሰላም ሁሉ አማን ነው። በእናንተም ጋር ሁሉ ሰላም ሁሉ አማን እንደሆነ ሙሉ ተስፋ አለኝ። የራስዋችሁ በአዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ውዶቼ ፍቅሮቼ ወደ መጣንበት እንሄዳለን። ዛሬ እንግዲህ በአዲስ ቪዲዮ ከች ብለናል። በአዲስ ቪዲዮ ከች ስንል ምንድን ነው ያመጣን፣ እንዴት መጣን የሚለውን አብረን የምናይ ይሆናል። እንግዲህ ዛሬ ልዩና ልዑል ሄሉና ያቡን ለማስታረቅ ተፍተፍ እያሉ ነው። እኛም ትክክል ብለን እንግዲህ ልናስታርቅ መተናል። እናንተም ነው አስታርቁና ትክክል ማለት ነው። በጣም ደስ የሚለው ነገር ልዩት እንግዲህ እኔን አያፈቅረኝም እሷን የሚያፈቅራት፣ ስለዚህ እኔ እነሱ ህይወት ውስጥ እንሰራለሁ አለሷ ደስተኛ ሊሆን አይችልም፣ እሷም እንደዛው። ስለዚህ እኔ ፍቅርን ስለማውቀው ግዴታ መታረቅ እንዳለባቸውና እኛ ከህይወታቸው ወጥተን የራሳችንን ህይወት መኖር እንዳለብን ተረድቻለሁ። ስለዚህ ልዑልንና እንትና ያቡ እንግዲህ ልዑል ለያቡ ይቅርታ ይጠይቃል። ሄሉን ደግሞ ልዩ ይቅርታ ጠይቃለች ማለት ነው። ከዛ ወደ ቀድሞ ፍቅራቸው እንዲመለሱ ሊያደርጓቸው ነው ማለት ነው። ሄሉ ግን ፍቅሩን እንዳለ ቢሆንም ተስፋ ቆርጫለሁ፣ ከእንግዲህ በኋላ ተለማምጬ የምኖርበት ነገር ሊኖር አይችልም፣ ራሴን ቆፍጠን ብዬ ነው መኖር የምፈልገው፣ በቃ አይሆንም እያለች ትገኛለች ማለት ነው። እንግዲህ እነሱም ይቅርታቸውን
እንግዲህ ልዑልም ለያቡ ይቅርታ ጠይቋል። ልዩም ለሄሉ ይቅርታ ጠይቃለች። ያ ይቅርታ የጠየቁበት እንግዲህ ያቡ አርባ ምንጭ ላይ ሄሉና ልዑል ተሳሳሙ በሚል ነገር ነው ከፍቶት የነበረው። ልዩ ደግሞ እንግዲህ ሄሉ ህይወት ውስጥ ገብታ እኔ ወደዋለሁ ህይወታችን ውጭ ስላለች ሄሉን ይቅርታ ልጠይቅ ትችላለች። ግን ፍቅር በእንደዚህ ሁኔታ ይሆናሉ ይሳካሉ ነው የምላችሁ። እንዲህም ይቻላሉ። ሰው በመጣ ቁጥር ፍቅር የሚጨምር፣ ሰው በሄደ ቁጥር ፍቅር የሚቀንስ ነገር ወይም ደግሞ ሲረገዝ የሚመጣ ሲርግዝና ሳይኖር የሚሄድ ከሆነ ይሄ ፍቅር አይደለም ነው የምላችሁ። ይሄ ጉንፋን ነው። ሲመጣ ይመጣል፣ ሲሄድ ይሄዳል ማለት ነው ጉንፋን። እና በጣም ከባድ ነው እንጂ ተው ያቡ ከልብ ሆንና ተሄሉ ጋር ያለህን ነገር አጣጥም። መንታ ይወለድልህ ተብለሃል። መንታውን ሲወለድልህ ልጆችህን እያሳደግን መቀመጥ ነው ያለብህ አንተ። እንዴት ግራ ገባን እናንተዬ። ምንድነው የምንለው እኛ ሁሌ ትክክል ነን ውዶቼ፣ ፍቅሮቼ፣ ማሮቼ። በሌላ ቪዲዮ ውስጥ የምንገናኝ ቸር ሰንብቱ። ወዳችኋለሁ። ጉድ ባይ። ያላችሁን ሀሳብ አስተያየት እናንተ ኮሜንት ላይ አስፍሩ እሺ።